በክርስቶስ የተወደዳችሁ ብዙዎች በዝምታና በውስጣቸው ብቻ የሚያካሂዱት አንድ ጦርነት አለ። ማንም የማያየው ጦርነት፣ በሌሊት የሚደረግ ጦርነት፣ በተዘጉ በሮች ጀርባ የሚካሄድ ጦርነት፣ በህሊና በምናብ ውስጥ የሚደረግ ጦርነት። ይህ ጦርነት የተደበቀ በመሆኑ ክብደቱ እጅግ ይበረታል። ዛሬ የምንነጋገረው ራስን በፍትወት ስለማርካት ስለ ግል ወሲብ ትግል። ይህንንም የምናነሳው ልናሳፍር ወይም ልንከስ ሳይሆን ልንፈውስ ነው። ቤተክርስቲያን በዚህ ጦርነት አትደነቅም። ቅዱሳን አባቶች ስለዚህ ጉዳይ አጥብቀው ጽፈዋል። የበረሃ መነኮሳት ስለዚህ ፈተና አልቅሰዋል። ቅዱሳት መጻሕፍትም አስጠንቅቀዋል። ነገር ግን ቤተክርስቲያን ከዚህ ማጥ መውጫ መንገዱን ታሳያለች። በደንብ ስሙ። ከፈውስ ርቀህ አልወጣህም። ጌታችን እንዲህ ይላል፣ ልባቸው ንጹሕ የሆኑ ብፁዓን ናቸው እግዚአብሔርን ያዩታልና። ንጽህና ስለ ሥጋ ሰውነት ብቻ የሚናገር አይደለም፣ ስለ ልብም ጭምር ነው። ቅዱስ ጳውሎስ እንዲህ ብሎ ጽፏል፣ ሥጋችሁ በውስጣችሁ ላለው ለመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? ሰውነታችን ቤተ መቅደስ ከሆነ በሰውነታችን የምናደርገው ነገር ትልቅ ትርጉም አለው። ነገር ግን ይህን በግልጽ ተረዳ። ቤተክርስቲያን ሥጋን ሰውነትን አጠለ። ኦርቶዶክሳዊት ቤተክርስቲያን የተፈጥሮ ፍላጎትን አትቃወም። ፍላጎትን የፈጠረው እግዚአብሔር ነው። ነገር ግን ፍላጎት ወደ ፍቅር አቅጣጫ ሊመራ ይገባዋል። ፍላጎት ወደ ውስጥ ሲያነጣጥር ራስ ወዳድ በሆነ የሥጋ እርካታ ሲለወጥ ሰውን ባሪያ ማድረግ ይጀምራል። ቅዱስ ማክሲሞስ እንዲህ ይላል፣ ሕማማት ስሜቶችን በተፈጥሯቸው ክፉዎች አይደሉም፣ ነገር ግን አቅጣጫቸውን የሳቱና የነፍስ ኃይላት ናቸው። ችግሩ ፍላጎት ወይም ስሜት መሰማቱ አይደለም። ችግሩ ስሜትህ አንተን መግዛት ይጀምር ነው። እስኪ ከበረሃ አባቶች አንድ ታሪክ ልንገር። በአንድ ወቅት አንድ ወጣት መነኩሴ ወደ አባ ጲሜን መጥቶ እንዲህ አላቸው፣ አባቴ የዝሙት ጾር እንደ እሳት እየነደደብኝ ነው። እጾማለሁ፣ እጸልያለሁ፣ ግን ማታ ማታ ወድቃለሁ። አባ ጲሜንም እንዲህ አሉት፣ አልፈረዱበት። በባት ተቀመጥ፣ ሐሳብህን ጠብቅ። እሳቱ ሲነድብህ ወደ እርሱ አትሩጥ፣ ታገስ፣ ክርስቶስንም ጥራ። አባቶች ሁል ጊዜ ስለመታገስ መጽናት ይናገራሉ። አባ አንጦንዮስ በበረሃ ውስጥ እጅግ ከባድ በሆኑ ፈተናዎች ተጠቅቶ ነበር። አጋንንት በሴቶች አምሳል እየመጡ ይፈትኑት ነበር። ትዝታዎችን የሚቀሰቅሱበት ነበር። ሰውነቱን ያናውጡት ነበር። እርሱም መሬት ላይ ወድቆ እንዲህ ብሎ ጮኸ፣ ጌታ ሆይ የት ነበርክ? ጌታ መለሰለት፣ አንጦንዮስ ሆይ እዚሁ ነበርኩ፣ ትግልህን ለማየት ጠብቄ ነበር። እግዚአብሔር ትግልህን ያያል፣ መውደቅህን ብቻ አይደለም፣ የምትዋጋው ትግል ያያል። በዚህ ልማድ ውስጥ የተጠመዱ ብዙዎች አፍረት ይሰማቸዋል። እንዲህም ይላሉ፣ ትላንት ጸልዬ ነበር፣ ቃል ገብቼ ነበር፣ ዛሬ ግን እንደገና ወደቅኩ። ኀፍረት የዲያብሎስ ሰንሰለት ነው፣ ንስሐ ግን እግዚአብሔር ቁልፍ ነው። ቅዱስ ዮሐንስ ዘሳልሳዊ በመነኮሳት መጽሐፍ ላይ ሲጽፍ የዝሙት ጋኔን ርኅራኄ የሌለው መሆኑን፣ ነገር ግን የንስሐ እንባ እሳቱን እንደሚያጠፋው ያስተምራል። አንድ ጠቃሚ ነገር አስተውል። ቅዱስ ዮሐንስ በአንዲት ድል ለዘላለም ይጠፋል አይልም። ስለ ጦርነት ነው የሚናገረው። ይህ ውጊያ ነው። ውጊያዎች ደግሞ የሚያሸንፉት ቀስ በቀስ ነው። አሁን በደንብ አድምጥ። ይህ ልማድ ዛሬ ላይ ለምን ይህን ያህል ኃይለኛ ሆነ? ምክንያቱ የምንኖረው ፈተና በበዛበት ዘመን ውስጥ ስለሆነ ነው። ምስሎች በየቦታው ሞልተዋል። ያለ ገደብ ማግኘት ቀላል ሆኗል። ብቻን መሆን እጅግ ቀላል። ዛሬ ግን ፈተናው በኪስ ውስጥ ነው ያለው። ይህ ማለት ጦርነቱ ጥበብን ይጠይቃል ማለት ነው። ቅዱስ ይስሐቅ ሶርያዊ እንዲህ ይላል፣ ስሜቶችን ማሸነፍ የሚፈልግ ሰው አስቀድሞ መነሻ መንስኤዎችን መቁረጥ አለበት። ስልክህ ለኃጢአትህ መግቢያ በር ከሆነ ቁረጠው። ማታ ብቻህን መሆንን ለመውደቅ የሚያጋልጥ ከሆነ የዕለት ተዕለት ልማድህን ቀይር። የተወሰኑ ምስሎች ምናብን የሚቀሰቅሱ ከሆነ ሙሉ በሙሉ አስወግዳቸው። ይህ ድክመት አይደለም፣ ይህ ጥበብ ነው። ነገር ግን ይህን በግልጽ ስማ።
ውጫዊ ጥበቃ ብቻውን በቂ አይደለም። ጥልቁ ጦርነት ያለው በውስጥ ነው። በህሊና፣ በምናብ ውስጥ፣ በትዝታ ውስጥ፣ በተደበቁ ምኞቶች ውስጥ። ቅዱስ ኤፍሬም ሶርያዊ እንዲህ ብሎ ጸለየ። የሕይወቴ ጌታና አምላኬ ሆይ የዝሙትን፣ የከንቱ ንግግርን፣ የተስፋ መቁረጥን መንፈስ አርቅልኝ። አስተውል። ዝሙትንና ተስፋ መቁረጥን አያይዞታል። ከድርጊቱ በኋላ ባዶነት ይመጣል። ለምን? ምክንያቱም ነፍስ የተፈጠረችው ለህብረት፣ ለአንድነት እንጂ ለብቸኝነት አይደለም። ራስን ማርካት እፎይታ እንደሚሰጥ ቃል ይገባል። ነገር ግን ብቸኝነትን ነው ጥሎ የሚያልፈው። ወደዚህ ፈተና የሚወድቁ ብዙዎች ደስታን ፈልገው ብቻ አይደለም፣ ማጽናኛን ፈልገውም ጭምር ነው። መሸሻን ፈልገው ነው። ከጭንቀት ከድብርትና ከሐዘን ማምለጫን ፈልገው ነው። ስለዚህ ጥልቅ ጥያቄዎች ራሳችንን መጠየቅ አለብን። ልፈውሰው የሞከርኩት ቁስል ምንድነው? ዝም ላሰኘው የሞከርኩት ብቸኝነት ምንድነው? አባቶች እንደሚያስተምሩ ስሩን ካልፈወስከው ልማዱ መመለሱ አይቀርም። ስለ ታላቁ አባ ሙሴ ሲጸልይ ልንገር። ቅዱስ ከመሆኑ በፊት ጨካኝና እጅግ ለሥጋ ፍትወት ባሪያ የነበረ ሰው ነበር። ነገር ግን ንስሐ ሲገባ በአንድ ጀንበር አልተቀየረም። ተዋጋ፣ አለቀሰ፣ ንስሐ ገባ፣ ውርደትን ታገሰ። በአንድ ወቅት በርኩሳን ሐሳቦች ክፉኛ በተመታ ጊዜ ወደ አረጋዊ አባት ሩጦ ሄደ። እየነደድኩ ነው አላቸው። አረጋዊው ማታ ወደ ውጭ አወጡትና ወደ ከዋክብት ተመልከት፣ ልትቆጥራቸው ትችላለህን አሉት። ሙሴም አልችልም። አረጋዊው መለሱለት፣ የእግዚአብሔር ምሕረት እንዲሁ ልትቆጥረው አትችልም። ምንም ያህል ጊዜ ብትወድ እግዚአብሔር ምሕረት ግን እጅግ ይበልጣል። አሁን በተግባር ስለሚደረጉ ነገሮች እንነጋገር። በግለ ወሲብ የተጠመደ ሰው እንዴት ነው ማምለጥ የሚጀምረው? አንደኛ ንስሐ። ብቻህን አትሸከሙ። ታላቁ ቅዱስ ባስልዮስ የተደበቁ ኃጢአቶች በጨለማ ውስጥ እንደተሸፈኑ ቁስሎች ያድጋሉ፣ ነገር ግን በንስሐ ወደ ብርሃን ሲወጡ መፈወስ ይጀምራሉ ብሎ ያስተምራል። የንስሐ አባት ፈልግ፣ በግልጽ ተናገር። አፍረት ወደ ብርሃን ሲወጣ ኃይሉን ያጣል። ሁለተኛ ሕይወትን ስርዓት ባለው መንገድ ምራ። ስራ ፈትነት ፍትወትን ይመግባል። ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ ስራ ፈትነት ባለበት ቦታ ዲያብሎስ የራሱን የሥራ ቦታ ይገነባል። ጠዋት በማለዳ ተነሳ። የጠዋትና የማታ ጸሎትን አድርግ። የአካል ብቃት እንቅስቃሴ አድርግ። ቀንህን ትርጉም ባለው ሥራ ሙላው። ሶስተኛ ጾም። ጾም የሥጋን አምባገነንነት ያደክማል። ነገር ግን ጾም ከጸሎት ጋር መጣመር አለበት። ፈተና ሲነሳ ከፈተናው ጋር አትከራከር። ወዲያውኑ ጸሎት ጀምር። አቤቱ ጌታ ኢየሱስ ክርስቶስ ሆይ እኔ ኃጢአተኛውን ማረኝ። አቤቱ ጌታ ኢየሱስ ክርስቶስ ሆይ እኔ ኃጢአተኛውን ማረኝ። አቤቱ ጌታ ኢየሱስ ክርስቶስ ሆይ እኔ ኃጢአተኛውን ማረኝ። ቀስ ብለህ ደጋግመው። አሁንም በለው። አባቶች እንደሚሉት ይህን ጸሎት ደጋግሞ በመጸለይ በርኩሳን ሐሳቦች ላይ እንደ እሳት ይነዳል። ዳግመኛ ብትወድቅ እንኳን እዛው ወድቀህ አትቀር። ጻድቅ 7 ጊዜ ይወድቃል ይነሳልም። በኃጢአተኛና በቅዱስ መካከል ያለው ልዩነት ፍጹም መሆን አይደለም፣ መጽናት እንጂ። ዲያብሎስ እንዲህ እንድትል ይፈልጋል፣ እንደገና ወደኩ፣ ምንም ተስፋ የለኝም። ክርስቶስ ግን ተመለስ፣ ቶሎ ተመለስ፣ ንስሐ ለመግባት አትዘገይ ይላል። በአንድ ሳምንት ውስጥ 10 ጊዜ ብትወድቅ እንኳን 10 ጊዜ ንስሐ ግባ። እያንዳንዱ ንስሐ ሰንሰለቱን ያዳክመዋል። ስለ ጋብቻ ጥቂት እንነጋገር። ቤተ ክርስቲያን የሥጋ ፍላጎት ትክክለኛ ቦታው በተቀደሰ ጋብቻ ውስጥ በፍቅር በመስዋዕትነትና በቃል ኪዳን ውስጥ እንደሆነ ታስተምራለች። ከዚያ ውጪ ሲሆን ግን ወደ ውስጥ ያነጣጥርና ራስ ወዳድ ይሆናል። ነገር ግን ይህን አስታውስ፣ መፍትሄው ሰውነትን መጥላት አይደለም። መፍትሄው ስርዓትና መለወጥ ነው። ቅዱስ ጎርጎርዮስ ዘኑሲስ ንጽህና ማለት ስሜትን አፍኖ ማጥፋት ሳይሆን አቅጣጫውን ወደ መለኮታዊ ፍቅር መመለስ ነው ብሎ ያስተምራል። ልብህን ከክርስቶስ ጋር እያጣመርክ በመጣ ቁጥር ኃጢአት መስህብነቱን እያጣ ይመጣል። ስለዚህ ለክርስቶስ ያለህን ፍቅር ጨምር። በየቀኑ መጽሐፍ ቅዱስን አንብብ። በቅዳሴ ተሳተፍ። ተዘጋጅተህ ቅዱስ ቁርባንን ተቀበል። ነፍስህን ሙላት።
ልብህ ሲሞላ ለጨለማው የሚሆን ቦታ አይኖርም። ይህንን የምታዳምጡ አንዳንዶቻችሁ ለዓመታት በዚህ ሱስ ውስጥ የነበራችሁ ልትሆኑ ትችላላችሁ። መልሰህ ብትወድቅ የት ጋር እንደተሳሳትክ በእርጋታ በተሞላበት መንፈስ መርምር። ምን አነሳሳው? ድካም፣ ብቸኝነት ወይስ ጭንቀት? ስክሪን፣ ስልክ ወይስ ላፕቶፕ? የመውደቂያ መንገድህን ንድፍህን አጥናው። ጥበብ ድግግሞሽን ታሸንፋለች። ማር ይስሐቅ ሶርያዊ እንዲህ ይላል፣ በራስህ ድክመት አትደነቅ፣ በእግዚአብሔር ትዕግስት ተደነቅ እንጂ። ይህ ቃል በልብ ውስጥ ጠልቆ ይግባ። እግዚአብሔር ታጋሽ ነው። በአንተ ትግል እርሱ አይደነግጥም። ጥረትን ያያል፣ እንባህን ያያል። ያልወደቅክባቸውን የታገስክባቸውን ሌሊቶች ያያል። ያለቀስክባቸውን ሌሊቶች ያያል። ሁሉንም ያያል። ተወደዳችሁ ሆይ ንጽህና ይቻላል፣ ነፃነት ይቻላል፣ ቅድስና ይቻላል። ነገር ግን ያለው ጦርነት አይመጣም። ያለ ትህትና አይመጣም። ያለ ንስሐ አይመጣም። ያለ ጸሎት አይመጣም። ያለ ጽናት አይመጣም። ብቻህን እየተዋጋህ አይደለም። ክርስቶስ በምድረ በዳ ፈተናን ተዋግቷል። ረሃብን ያውቃል። የጠላት ውጊያን ያውቃል። እናም አሸንፏል። ስለዚህ በእርሱ ተጣበቅ። አንድ ጸሎት በታማኝነት፣ አንድ ቀን በታማኝነት፣ አንድ የንስሐ እንባ በታማኝነት። እናም ቀስ በቀስ ሲገዛህ የነበረው ኃይል ይዳከማል። ሲያሳፍር የነበረው ድምፁን ያጣል። ባሪያ አድርጎ የነበረው ይከስማል። የእግዚአብሔር ምሕረት ከኃጢአት ልማድህ ይበልጣል። የክርስቶስ ጸጋ ከደም ግመት ይበረታል። ተነሳ፣ ተዋጋ፣ ተመለስ። እናም ፈዋሽ በሆነው አምላክ ላይ ያለን መታመን ፈጽሞ አታቋርጥ። እመቤታችን ቅድስት ድንግል ማርያም ራሱን በራሱ ያጎሳቁል ለነበረው ወጣት ያደረገችው ታምርና የሰጠችው ምክር። እንግዲህ ራስን በራስ ማጎሳቆል የዚህ ዘመን ትልቁ ፈተና ነው። ብዙ ወጣቶች በዚህ ሱስ ይያዛሉ። ወደ ትዳር ገብተው ራሱ ከዚህ ሱስ መውጣት አቅቷቸው ከትዳር አጋራቸው ጋር የተገባሩ ሩካቤን የማይፈጽሙ ቁጥራቸው ቀላል አይደለም። እነዚህ ሰዎች ንስሐ መግባት ራሱ ያሳፍራቸዋል። እስኪ ከዚህ ጋር በተያያዘ አንድ ክሪሶስቶሞስ ወይም አፈወርቅ የተባሉ የምስራቅ ኦርቶዶክስ ሊቀ ጳጳስ ራሱን በራሱ ያጎሳቁል ማስተር ቤት ያደርግ ስለነበረ አንድ በአስራዎች ዕድሜ ስለሚገኝ ወጣት የጻፉትን ላካፍላችሁ። አንድ ወጣት አንድ ጊዜ የሚከተለውን ነገረኝ። በአስራዎቹ ዕድሜ ውስጥ እያለ ለስፖርቶች በተለይም ለትግል ልዩ ፍላጎት ነበረው። ወደ 15 ዓመቱ ገደማም አንድ የቡድን ጓደኛው ራሱን ስለመበደል ኃጢአት አስተዋወቀው። ከማፈሩ የተነሳም ንስሐ አልገባም ነበር። አንድ ቀንም ከአንድ ወር በኋላ ከታላቅ ወንድሙ ጋር እየታገለ እያለ በወንድሙ ደረት ላይ ዘፍ ብሎ ወደቀ። መተንፈስም አልቻለም፣ ሞተ። በዚህ ውስጥ ሆኖም የገዛ አስክሬኑን ወንድሙንና እናቱን ተደናግጠው እርሱን ለመርዳት ሲሯሯጡ ነፍሱ ደግሞ በጠባቂ መልአክ ታጅባ ከቤት ውስጥ ወጣ። የሚኖርበት ከተማም እጅግ ከፍ ብላ በመጨረሻ ወደ ላይ ወደ ሰማይ ስትሄድ ይመለከት ነበር። ከዚያም ጥልቅ በሆነ ጨለማ ውስጥ ራሱን አገኘው። ከዚያም አልፎ መጨረሻ ላይ ብርሃንን፣ ገነትን ተመለከተ። ወደዚህ ብርሃን እንደገባ ወላዲተ አምላክን አያትና ጠባቂ መልአኩን ለምን እንዳመጣው ጠየቀችው። መልአኩም የልጁን አሟሟት በዝርዝር ነገራት። በዚህ ጊዜ እመቤታችን ለዛ ልጅ ትድንላት ዘንድ እናትህ አጥብቃ እየለመነችኝ ነው፣ ልጄም ጸሎቷን ሰምቷል። ያ ልጅ ግን በገነቱ ውበት ስለተማረከ በዚህ ቆይ ዘንድ ለመናት። ወላዲተ አምላክ ግን አይሆንም አለች። ለእናትህ ስትል መመለስ አለብህ። ነገር ግን አድምጠኝ። ከአንድ ወር በፊት ስለሰራው ኃጢአት ልትናዘዝ ይገባል። ይህ እጅግ አስጸያፊ ኃጢአት ነው። ይህን ለካህን ካልተናዘዝክ ምን እንደሚያገኝ ተመልከት። ከዚህ በኋላ ወላዲተ አምላክ የሲኦል ስቃይ ምን እንደሚመስል እንዲያሳየው ለቅዱስ ሚካኤል አዘዘችው። የሚመለከተው ነገር እጅግ የሚያስፈራ ከመሆኑ የተነሳ ልጁ ራሱን እስከ መሳት ደረሰ። ከዚያ በኋላ ወደ ጥልቁ ጨለማ ቀጥሎ ወደ ሰማያት ዝቅ ብሎ የሚኖርበት ወደ ነበረ ከተማ ወደ መኖሪያ ቤቱ ቤተሰቦቹ አስክሬኑን ከበው ወደሚያለቅሱበት ክፍል ወረደ። በሰውነቱ ላይ ከፍተኛ የሆነ መጫጫን ከተሰማው በኋላም ነፍሱ ወደ ቦታው ተመለሰች። አይኖቹንም ከፈተ። ከዚያም የሆነውን የተመለከቱን ሁሉ ለቤተሰቦቹ ነገራቸው። በሐዘን ተጎድታ የነበረች እናቱ ይህን በሰማች ጊዜ እመቤታችን ከልጇ ከወዳጇ ስላማለደቻት አመሰገነቻት። እጅግ እያለቀሰችም ልጇን እቅፍ አድርጋ ሳመችው። ፈጣኗ ደመና ወላዲተ አምላክ በዚህ ሱስ ውስጥ ያሉትን ሁሉ ከዚህ በደል ይወጡ ዘንድ ትድረስላቸው።